በልቤ ያለውን ዝም ብሎ አካፍላችኋለሁ። በዚህ ጊዜም ከቅርብ ጊዜ ጀምሮ ምናልባት በኦንላይን አይታችሁት ከሆነ እኛ በእኛ አጥቢያ ቤተክርስቲያን የኤፌሶን ትምህርት መጽሐፍ እያጠናን ስለሆነ ምዕራፍ 5 አካባቢ ነበርን እስከ ቅርብ ጊዜ ድረስና ስለ ጋብቻ፣ ስለ ባሎች ኃላፊነት፣ ስለ ሚስቶች ኃላፊነት እንደዚህ በጣም እግዚአብሔር ብዙ እየተናገረን ስለነበረ እግዚአብሔር ከተናገረኝ ከዛ ትንሽ ነገር እና ከኤክስፒሪየንስም ትንሽ ነገር ላካፍላችሁ ሞክራለሁ። ይሄ ማግባትም አለማግባትም ለክርስቲያን አሁን ጳውሎስ እንደ ጸጋ ስጦታ ነው የሚወስደው። አሁን አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 ላይ ሰው እንደኔ ቢሆን መልካም ነው ይላል። አለማግባት ከሆነ ጥሪው ማለት ነውና ሰው እንደኔ ቢሆን መልካም ነው፣ ግን ለእያንዳንዱ ሰው የጸጋ ስጦታ አለው ብሎ ነው የሚጀምረው የሜሬጅ ትምህርትን ማለት ነውና እሺ ታንክ ዩ በጣም ለእያንዳንዱ የራሱ የሆነ ጸጋ አለውና አንደኛ ቆሮንቶስ 12 ላይ የሚጠቀምበትን ካሪዝማ የሚለውን ቃል ነው የሚጠቀመው ለማግባት እና አለማግባትም ካሪዝማ ሊሆን ይችላል፣ ማግባትም ካሪዝማ ሊሆን ይችላል። አሁን እኔ ማግባት ነው ካሪዝማዬ፣ ያኛው እንዳልሆነ ታውቋል። የእናንተም ማለት የጸጋ ስጦታችን አግብቶ ትዳር። ግን በጣም ብዙ ጊዜ ትዳርን፣ ጋብቻን፣ ኃላፊነትን በጋብቻ ውስጥ ያለን ኃላፊነትን አይዶኖ ስንቶቻችን እንደ ካሪዝማቲክ ጊፍት እንደምንይዘው በጣም ብዙ ጊዜ አገልግሎቴ የጸጋ ስጦታዬና በጣም ማንም ሊነካው አልፈልግምና የኔ ቅባቴና ማንም እንዲነካው ይሄ በዚህ ነገር አትምጡብኝ ምናምን የምንለው ፑልፒቱን ነው። የምትዘምሩ ከሆነ ወይ እንደኔ የምትሰብኩ ከሆነ ወይ የሆነ ነገር የምናደርግ ከሆነ we think ይሄ ፕሮቴክትድ መሆን አለበት፣ ዋና ነገር ነው፣ አገልግሎቴ ነው፣ ጸጋዬ ነው፣ ካሪዝማዬ ነው ምናምን እንላለን። ካሪዝማዬ ነው የሚል ባል አግኝታችሁ ታውቃላችሁ? የኔ ካሪዝማ ስጦታ በቃ ባል መሆን ነው እና አባት መሆን ነው ለልጆቼ እና ትዳሬን መጠበቅ ነው ወይ እንደዛ የምትል እህት ማለት ነው። እኔ በቃ የጸጋ ስጦታዬ በቃ ትዳሬ ነው ብሎ በተነሳሳ መንፈስ እንድንይዘው ትንሽ አንዳንድ ነገሮችን ላካፍላችሁ ሞክራለሁ። ዝም ብሎ ከኤፌሶን አንብበን ከዛ ላይ ያለ አንድ ሁለት ሪፍሌክሽንስ ብነግራችሁ ብዬ ነው የማስበው። ኤፌሶን ምዕራፍ 5 ላይ ቆይ ትንሽ መጀመሪያ አሁን እኔ ካገባው 22 ዓመት ይሆነናል። ኖቬምበር ላይ አሁን 21 ነን፣ ግን እየተቃረበ ስለሆነ ኖቬምበር 22 ዓመት እንደዚህ ይሆናል። 4 ልጆች አሉን። ልኬ ትባላለች ሚስቴ ባይዘው ወይና ልኬ ምናምን ስትል ዞር ምናምን እል ነበር አለች እንደ ምናምን እያልኩና እና እንደ ስሟ ናት። በጣም ልክ ነገር ናት ብዙ ጊዜ እና በጣም የሚገርማችሁ እኔ ያው እግዚአብሔር አርሊ ለአገልግሎት ጠራኝ ማለት ነው። በአገልጋዮች ፕሮግራም ላይ እንዳልኩት እኔ ጌታን ስቀበል አገልጋይ ሆናለሁ ብዬ የእውነት አላሰብኩም ነበር። እንደዚህ አይነት ኦርጋናይዝድ የሆነ አገልግሎት ስለሌለ ማለት ነው። እና በኋላ ወጣት እያለሁ ከዛ ኮሌጅ ገባሁ። ከመምራን ኮሌጅ ኮተቤ ነበርኩኝ። ኮተቤ እየተማርኩ እያለ ነው የጌታን ድምጽ በጣም የሰማሁት። በጣም ትንሽ ነበርኩኝ እና ጌታን ድምጽ ሰማሁ። እግዚአብሔር እንዳገር በጣም በብዙ መንገድ እግዚአብሔር ተናገረኝ ማለት ነው። እና ምን ማድረግ እንዳለብኝ ሳላውቅ ነው የወጣሁት የነበረው። ምንም ማድረግ እንዳለብኝ አላውቅም። የት መኬድ እንዳለበት አላውቅም። ቤተ ክርስቲያን እኔ አሁን የማገለግልበትን የቤተ ክርስቲያን ዲኖሚኔሽን ስሙን የሰማሁት ተጠምቀን ስንወጣ ነው። ካጠመቁን በኋላ ነው የት ቸርች እንደሆነ የነገሩን። ምክንያቱም እኛ በምንጠመቅበት በዛን ጊዜ ያን ያህል በጣም ዲኖሚኔሽናል አስተሳሰብ ብዙ አልነበረም። ይሄ የኮሚኒስቱ ጊዜ ስለነበረ ሁሉም ሰው አንድ ቤት ውስጥ ምናምን ነው የሚያመልከውና በኋላ ነው ቆይቼ ነው የመሰከረልኝ ልጅ የሌላ ቸርች አባል ነው። ደህንነት ያስተማረችኝ ሴትዮ ሌላ ቸርች አባል ናት። በጣም ለካ የተለያየ ቸርች አለ። እና እኔ ወደ ጌታ ስመጣ ሁላችን አንድ ቸርች ነው የሚመስለኝ። እናት ቤተክርስቲያን አለች፣ ከዛ ደግሞ እኛ አለን አይነት አድርጌ ነበር የማስበው የነበረውና እንጂ የተለያየ ዲኖሚኔሽን እንዳለ አላውቅም ነበር። በኋላ ያኔ ነው በቃ ተጠምቀን ስንጨርስ ስንወጣ እንትን አይ ቲንክ ተራ በተራ ነገር ሳያጠምቁ አይቀሩም ማለት ነው። ጠቀም ስንል ያጠምቃል፣ አንዴ ሙሉ ወንጌል ያጠምቃል፣ ከዛ ጠረቀም ስንል ደግሞ አንዱ ያጠምቃል። የኛ ጊዜ አይ ቲንክ የህይወት ብርሃን ተራ ነበርና በቃ ከዛሬ ጀምሮ የህይወት ብርሃን እና እኔ እንደውም ጠይቄ ነበር ምን ማለት ነው ምናምን ስል አብራሩልኝ። ብቻ አሰራሩን እና አደረጃጀቱን ግን አላውቅም ነበር ጌታን ለማገልገል እስከመወጣ ድረስ። በሱ ምክንያት ትንሽ ተንከራተትኩ። ብዙ መስክሬ ስለመሰከርኩ ልታገኙ ትችላላችሁ። በጣም
በጣም ተንከራተትኩ። ምን ማድረግ እንዳለብኝ አላውቅም። በጣም ትንሽ ልጅ ስለነበርኩኝ ቀጭን ነበርኩ። ጸጉሬ ጠዋት እንደነገርኳችሁ ትላንትና እንደነገርኳችሁ ጨብረር ያለ ነበር እና ሰው ሰምቶኝ በጣም አያምንም እና ወደ መጨረሻ መመስከር ሁሉ ታክቶኝ ነበር። ጌታ ጠርቶኛል፣ ቆይ ልንገር ምን እንዳለኝ ምናምን የሚለውን ሰለቸኝ። ምክንያቱም ሰው ሰምቶኝ ጥሩ ነው በጣም ጥሩ ነው፣ ግን ትንሽ በእድሜ በሰል ስትልና ይደርሳል እኮ ይደርሳል፣ አሁን እንትን አድርገና ትንሽ አድርጋ ከዛ ይደርሳል ምናምን እና ጌታ ደግሞ በልቤ ውስጥ ሳምሃው ስጸልይ ይሄን እድሜ ነው የምፈልገው ነው የኔ በልቤ ውስጥ የነበረ this is the age እንትን ሌላ ጊዜ አይደለም ምናምን በሚል ብቻ እንደዛ ያለን በሱ ምክንያት በጣም ተላተምኩ። ሌላ ጊዜ ይሻላል ምናምን በሚል ከዛ ብቻ ብዙ ነገር አለ በመሃል ያለፈ ብዙ አልነግራችሁም። በኋላ እግዚአብሔር አገናኘኝ ማለት ነው። መጨረሻ ላይ ትላንትና የነገርኳችሁ ማለት ነው። እግዚአብሔር ጠርቶሃል የሚል ወንድም አገኘው የኛ ቸርች ውስጥ። በቃ ሰማኝና መጀመሪያ ደረጃ ለሰው መንገር ሰልችቶኝ ነበር ያን ሰሞን። እሱን ለመንገር ግን አፒታይቴ የተከፈተው እንዴው በጣም አንዳንድ ጊዜ እንደዛ አድርጉ። እኔ በጣም ጩጬ ነኝ ገጣምና የቤተ ክርስቲያናችን ዋና ሰው ለማግኘት ቀጠሮ አስይዤ ተገኝቶልኝ ማለት ነው። ቀጠሮ ከብዙ ነገር በኋላ ብዙ ነገር ሆኗል። ማን ነግራችሁ ለማታ አይመችም። አንዳንዱ ሌሊት ሊያቃዣችሁ ሁሉ ይችላል። በኋላ ተዘጋጅቼ ምናምን የታክሲ የምከፍለው ፍራንክ አልነበረኝም። በእግሬ ነው የሄድኩት። ረጅም መንገድ ሄጄ በጠዋት ቀድሜ ነው የደረስኩት ምናምን ከዛ ቁጭ ብሏል ትልቅ የሚሽከረከር ወንበር ላይ ቴብሉ አለ። ረጅም ሰውዬ ነው። በኋላ ልክ መጀመሪያ ስገባ ቆሞ ተቀበለኝ ማለት ነው። ለመጀመሪያ ጊዜ መጣ እንዴት ነው ደህና ነው ምናምን። ከዛ ሁለት ወንበሮች አሉ። እንትኑን ለቆ ዋና ወንበሩን ለቆ ፊት ለፊቴ ቁጭ አለ ማለት ነው። አንዴ ሰውዬ በቃ የሚሰማኝ ሰው ነው ማለት ነው ብዬ ከዛ ቁጭ እሺ ምናምን ሲለኝ ገና ለቀኩት ማለት ነው። አይ ቲንክ አንድ ሰዓት እንደዚህ ምናምን ሰማኝ። በኋላ ብቻ ያ ኮንቨርሴሽን ነው ወደ ቤተክርስቲያን በኋላ ደብዳቤም ጻፈልኝ። በቤተክርስቲያን ኦርዴን ተደረኩኝ። ወንጌላዊ ሆኜ ኦርዴን ተደረኩኝ። ከዛ ወደ አዲስ አበባ መጣሁና ወደ ባይብል ኮሌጅ ገብቼ እንድማር ምናምን ያመቻቸልኝ እሱ ነው። ብዙ አላውቅም ነበር ባይብል ኮሌጅ መኖሩን። ብቻ በኋላ ባይብል ኮሌጅ ገባሁ። በጣም ኤክሳይትድ ሆንኩ። በቃ የሚመጣው ዘመን ኤክሳይት ያደርገኛል ሳስበው። ብዙ ነገር አይቻለሁ። ያን ጊዜ ቸርች ያለችበት አይመስልም። ትንንሽ ጉባኤዎች ነን፣ ግን በጣም ብዙ ያየሁት ነገር ነበር። በኋላ በቃ ኤክሳይትድ ሆንኩ። እማራለሁ። ባይብል ኮሌጅ ስገባ እኔ ባይብል ለመማር ነው የሄድኩት። ትላንት ለነበራችሁት ምናልባት ድጋሚ ነው፣ ግን የእውነት እኔ ስለ ቴዎሎጂ ባያዝ መኖሩንም አላውቅም። ሄዶ ሰው መጽሐፍ ቅዱስ የሚማርበት ቦታ መኖሩን አላውቅም ነበር እና ምንም ነገር መጽሐፍ ቅዱስ ለመማር ስለሆነ የሄድኩት 1-4 ዓመት ምን ሆነሃል ብትሉኝ ተምሬያለሁ። በጣም አስደናቂ ተማሪ ላልሆን ይችል ይሆናል። በጣም ይሄ ግሬዶቼ ኤ ምናምን ነገር አይደሉም፣ ግን ጥጥት ታረጋለሁ። በቃ አዲስ ኪዳን ብሉይ ኪዳን ማለት ሲባል አልምርም እገባለሁ እና ሁለት አሜሪካን አስተማሪዎች ነበሩኝ የዛን ጊዜ በጣም ኢንፍሉዌንስ ያደረጉኝ። አሁን ድረስ ኮንታክት አለኝና አንደኛው በተለይ ወደ 11 ኮርስ አስተምሮኛል እና የኒው ቴስትመንት ግሪክ ምናምን አስተማሪያችን እሱ ነበረ እና አንዳንድ ጊዜ ቀን ለቀን ተማሪዎች ያስተምሩና አስተማሪዎቹ ማታ ለማታ ተማሪዎች ይደግማሉ። the same lecture ማለት ነው። that's exactly the same ማታ ለሚመጡ የጧቱ ይማርና ከዛ እኔ የጧቱን እማርና ከዛ ጠብቄ ማታ እደግምና ነበር ወደ ቤት የምገባው ነበርና ልክ እንደዛ ነው እግዚአብሔር ያስተምር። እንደ ስፖንጅ ነገር ነው ልቤን ያደረገው የነበረው በእግዚአብሔር ጸጋ ማለት ነው። በረሃብ በውስጤ ስለነበረ ከዛ ቁጭ ብዬ አገልግሎትን ሳስብ ገና እኮ ምንም አልተመረኩ ገና 2ኛ ዓመት 3ኛ ዓመት ምናምን ያለው ጀምሮ አገልግሎትን ሳስብ ትዳርና ማግባትን እንደ አሳይመንት ነበር የምወስደው። ቶሎ ጨርሼ ከዛ ማገልገል ልክ እንደ እንትን እኮ በቃ መጀመሪያ በቃ ቶሎ ብዬ በቃ ምን የለኝ ማለት ነው እና ብቻ ቶሎ አግብቶ ከዛ ማገልገል ነበር እና በቃ አይኖቼ የተከፈቱት እርሊ ነው ለማለት ነው። እና በቃ አለው ዛ ባይብል ኮሌጅም እንትና ትሆን እንዲ ምናምን እላለሁ፣ ጸልያለሁ፣ እንትና አረጋለሁ። ለማውራት ብዙ አልደፍርም፣ ኮንፊደንሱም ብዙ የለኝም። አሁን አንድ ቤተሰብም ላይፈቅድ ይችላል። ምንም ፊውቸሩ የማይታወቅ አንድ እንደ እብድ በቃ ጌታን አገለግላለሁ የሚል አንድ ትንሽዬ ልጅ እናንተም ብትሆኑ ልጃችሁን ለመስጠት በጣም የተቸገረ እኔም ብሆን ትንሽ እቸገራለሁ። የት ነው የምትሄደው አላውቅም፣ ደሞዝ አለ የለኝም፣ ምንድነው የምትሆነው በቃ ጌታን አገለግላለሁ የሚል በጣም እንትን ምንም ነገር የለኝ፣ የእውነት ምንም ነገር የለኝም። እና ባለቤቴ አሁን ቅርብ ጊዜ ለሰው ስትመሰክር የሰማሁት እሷን የጠየኳት ጊዜ አንዳንድ ቤተሰቦቿ አስቸግረው ነበር። እናትና አባቷ በጣም ደግ ስለሆኑ ችግር የለም ምናምን አሉ፣ ፈቀዱላት። የተወሰኑ ሰዎች የተወሰኑ ዘመዶቿ ግን በጣም አስቸገሩ። ምን አለው ምንም በቃ ምንም ፊውቸር ድፍን ያለ ነገር ነው። እና በኋላ ምን አለች
እናትየው ፈቅደዋል። በቃ ኦኬ ግድ የለም እስቲ አይታወቅም የሰው ነገር ምናምን ተብሎ ማለት ነው። በኋላ አንድ ቀን ግን እናቴ መከረችኝ አለች። እኔ ይሄን ሚስጥር አሁን ነው ስትመሰክር የሰማሁት። እስቲ ለማንኛውም ዝም ብለሽ እስቲ ለማንኛውም እንደው የት እንደሚኖር እንኳን ቸካል እና አንድ የጎደለም ነገር ካለ ቀስ ብሎ ለማሟላትም ስለሚመች እስቲ ሄደሽ የቤት ውስጥ የጎደለ ነገር ካለ ቸክ አድርጊ። አንድ ቀን መጣች ማለት ነው። በኋላ እሷ የመጣች ምናልባት የጎደለ ካለ ሊስት ለማድረግ ነው። ስትመጣ ያለ የለም ማለት ነው። የእውነት እና ምን ብላ ስትመሰክር ሰማ ለሰዎች ስትመሰክር የእውነት ሊትራሊ ምናምን ያለች አንዲት አልጋ የምንተኛባትና መሀሏ ላይ ትዝ ይላችኋል የእጅ ማስታጠቢያው ፕላስቲክ አለቅ እሱ ነበርና በጣም ዝም ብዬ በጣም ጥድፊያው ነበረ እንጂ አቅሙ ግን ምንም አልነበረም። ዝም ብሎ ፓብሊክሊ ምናምን እንደዛ አይነት አሳስብ ነበረኝ። ፓብሊክሊ ምናምን ከማገልገል በፊት በቃ አሳይመንቱ ቢዘጋ በቃ ያገባ ሰው ነው መባሉም ጥሩ ነው ምናምን የሚል ብቻ ዝም ብሎ እንደዛ ነገር ነበር። በኋላ እንትን አደርጋለሁ ምናምን እቃኛለሁ ምናምን ላለው በቃ ኤኒዌይስ አልሆነም። በኋላ ግራጁዌት እንዳረኩ ነው የተገናኘ ነው ከልኬ ጋር ማለት ነው። እና የጋራ ጓደኞች ስለነበሩን እሷ በሌላ በኩል የምታውቃቸው እኔም በሌላ በኩል የማውቃቸው እነሱ ቤት ስንሄድ ምናምን ነው የተገናኘ ነው። እኔ አያት ነበር እነሱ ቤት ስትመጣ እሷ አይታኝ አታውቅም። አሁን እንደምትመሰክርልኝ እኔ አያት ነበረ። የሌሎቹ ጓደኛ ናት፣ እኔ የሌሎቹ ጓደኛ ነኝ። ግን ስንገባ ስንወጣ ምናምን አያት ነበር። አትሊስት እንተያይ ነበር የሚለው አትቀበልም። እኔ አይቼ አላውቅም ምናምን ትለኛለች። ምን ማድረግ አይቻልም። እና በኋላ ለመጀመሪያ ጊዜ እሷ እንዳየችኝ የምትነግረኝ የምንሄድበት ቤተሰብ እናትየው ሞቱ። እናትየው ወደ ጌታ ሲሄዱ ለቅሶ ነበርና ልጆቻቸው በጣም አዝነው ስለነበረ ቀብር ቦታ ላይ አንደኛዋን ስታጽናናት ምናምን አይቼ ነው ምናምን ነው የምትለኝ። እዛ ዮሴፍ ቤተክርስቲያን እንግዲህ እዛ ላይ ነው አይኗ የተገለጠው ማለት ነው። መጀመሪያ ጊዜ ለማየት ቤት ውስጥ ያልተገለጠውና ከዛ በኋላ ግን ለቅሶው ግን አገናኘን። እዛው ሁሉ ጊዜ ቁጭ ማለት ስላለብን ቁጭ ብለን ስንገናኝ ምናምን ስንል መተዋወቅ ጀመርን። እዛው አካባቢ አብረን በህብረት ከግሩፑ ጋር ወክ ስናደርግ ምናምን ቆየን። ከዛ ቀስ እያልን ስልክ ቁጥር ተለዋወጥን። ከዛ ቀስ እያልን ብቻችንን ሻይ ቡና መጠጣት ጀመርን። የማገለግልባቸው ቤተክርስቲያኖች አንዳንድ ጊዜ ሲሰጠኝ ሄጄ ሳገለግል መምጣት ምናምን እንደዚህ ጀመረች ምናምን ያ በቃ ሎንግ ስቶሪ ሾርት ኃይል አጠራቅሜ አንድ ቀን ጠየቅኩ ማለት ነው። እና በጣም ከብዶ የነበረ ምክንያቱም አውቃለሁ ቤተሰቦቿንም አውቃለሁ ምንም አውቃለሁ። የኔ ራሴ ፊውቸሬን ብዙ አላውቅም። ግን ብቻ ኤኒዌይስ አንዳንድ ጊዜ ለወጣቶች ስመሰክር እንደው በዓለም ላይ ዘሞስት አንድ ሮማንቲክ አጠያየቅ የጠየቅኩት እኔ ነው የሚመስለኝ። እንዲሁ ምንም ፍቅር ያለበት ሁሉ አይመስልም። እና አንድ ቀን እንደምንም ቁጭ አደረኩና በቃ እኔ በቃ ትዳር ብንጋባ የእግዚአብሔር ፈቃድ ይመስለኛል ዝም ብዬ ስጸልይ ሳስብ እና በቃ ወድጄሻለሁ በጣም በቃ ሚስቴ እንድትሆኝ ነው የምፈልገው። ግን እሺም እምቢም ከማለት በፊት ብዬ ማለት ነው ሽምቢም ከማለት በፊት እኔ ወንጌላዊ ነኝ። ድምፁ ከፍ ይበል። እሺ ይሄን እንደ ስብከት ለመስበክ እኮ በጣም ኢየሱስ ሲሆን በጣም ማይኩን ካያስኩት እንደውም ብዙ አይሰማም። እንትን አደርጋለሁ ጮክላለሁ። ምን ላይ ነው ባርኮሽ? ከዛ ከዛ እና እኔ ወንጌላዊ ነኝ። እስካሁን ደሞዝ ምናምን የለኝም እና በቃ ጌታን ነው የማገለግለው እስከ መጨረሻ ድረስ ጌታን ነው የማገለግለው። እና እሺ ካልሽ በኑሮ በጣም እንቸገራለን እና በጣም ኑሮ እንቸገራለን። የወር ገቢም ራሱ አሁን የለኝም ወደፊትም አይታወቅም። ጨለማ አድርጌው ማለት በጣም እሷ ራሱ አሁን ስታወራ በጣም እሷ እንደውም እኔ በደንብ አልነግራችሁም። እሷ በጣም አጨልሞ ነው የጠየቀኝ ምናምን ትላለች። እና በቃ እኔ እውነቴን ነው እና ፊውቸር ምንም ብዙ እንትን ግን ጌታን ግን አገለግላለሁ። እና የሆነ ከመጣሽ በኋላ ኑሮ ቢቸግረን ምናምን ስራ አልቀይርም፣ ወደ ሌላ ነገር ውስጥ አልገባም። እግዚአብሔር የጠራኝ ወንጌል እንድሰብክ ነው። ቤት ላይ ነው ቤት ምናምን የሚኖረን አይመስለኝም። መኪና አይታሰብም። ዋናዎችን ማለት መኪና በፍጹም አይታሰብም።
በቃ ደንግጣ ምናምን የምትሰማኝ ቤት የሚባል ነገር አይኖርም። እና እናትና አባትሽን ከጠየቁሽ የምትነግሪው ነገር እንደው ወደ እንደዚህ አይነት ስራ ብትሰሩስ ቢሉ አልሰራም። ምክር በቃ እኔ አውቀው በጣም እርግጠኛ ነበርኩ። የእውነት ደነገጠች በጣም እና ከዛ ያን ጊዜ ደግሞ አሁን እናንተ በተለያየ ምክንያት ነው ወደዚህ ሀገር የመጣችሁት። አንዳንዱ በዲቪ የመጣ አለ፣ አንዳንዶቻችሁ በተለያየ መንገድ ነው የመጣችሁት። ምክንያቱም በጣም ማለት በቃ በጣም ከችግር ማምለጫው አንዱ ዋና መንገድ ወደ እንደዚህ አይነት ሀገሮች መምጣት ነው። ያን ጊዜ ደግሞ በጣም ማለት በጣም ከባድ ስለሆነ እንደው እዛ ሀገር መኖራችን ነው የሚያስገርመው። እና በቃ ችግሩን ለማምለጥ ሰው ሁሉ ይሮጣል። ዲቪ ምናምን የተጀማመረበት ጊዜም ነበረ ምናምን ይሆናል። እና በጣም እኮ የሚያስቃቸው እኔ የዛን ጊዜ ውጭ ሀገር ሄጄ አላውቅም። ከዛ በኋላ ነው የሄድኩት 97 አንድ ጊዜ ድረስ ብዬ መጣሁ። ከዛ ውጭ ብዙ አይነት ከዛ እና አንድ ደግሞ በጣም ሲቸግረን አሁን በጣም ቢቸግረን ለማምለጥ ብለን ሌላ ሀገር ሄደን አንኖርም፣ ሌላ ሀገርም አንሄድም፣ እንትንም አናረግም፣ ቤትም አይኖርንም፣ እንትንም አንጭልም። ከዛ በኋላ ነው ታገቢኛለሽ ወይ ማለት ከዛ እስቲ ልጸልይበት አለች ማለት በቃ እኔ ልጸልይ ምናምን አለች። ውስጤ ሳስበው ሳትወደኝ አትቀርም ግን ሺሃስቱ ነው ምናምን የሚል ነገር ነው ዝም ብሎ በኋላ እሺ መጸለይ ትችያለሽ ግን ይሄ ነው ምናምን አለን። በኋላ ጸለየችበት። እግዚአብሔርን በጣም ኮንቪክሽን እኔን ለማግባት መወሰኗ በጣም ያስገርመኛል። አሁን ሳስበው አሁን መሰላችሁ አሁን I don't know አሁን ማስደናቂ ሰው ነኝ ለማለት ሳይሆን አሁን ሚዲያውን ፖፑላር አድርጎናል ምናምን አድርጎናል አገልጋይ ምናምን እና አሁን ያለውን ማሙሻ መቼም አያጣም። ያሁኑ ቢሆን እኔ በጣም ብዬ ነው የማስበው። ዝም ብዬ ስተራጅ ማለት ዝም ብዬ ስተራጅ አሜሪካ ደረጃ ሚኒሶታ ድረስ መጥቼ ተመልሻለሁ ምናምን አደርጋለሁ፣ ባየር በራለሁ፣ መኪናም እነዳለሁ ምናምን ነው። ያን ጊዜ እኮ ምንም ማመን አትችሉም፣ ነግራችሁ አልችልም። በቃ በጣም was just a very desperate situation ነበረ በጣም እና ከዛ ሺ said yes አሁን በጣም በሚገርም ሁኔታ was so excited ምናምን ነበርኩ። ከዛ ግን በቃ እግዚአብሔር አንድ ጓደኛዬ ሰባኪ ጓደኛዬ ይሄ መፋታትን እጠላለሁ የሚለውን ቃል ገልብጦ ነው የሚሰብከው። መጋባትን እወዳለሁ ብሎ እግዚአብሔር መጋባትን እወዳለሁ ይላል ብሎ ይሰብከዋል። አንዳንድ ጊዜ መፋታትን እጠላለሁ የሚለውን አይ በቃ እንደው እግዚአብሔር እኮ መጋባትን ይወዳል ይላል። እና እግዚአብሔር መጋባትን የሚወድ አምላክ ከዛ በኋላ እኔ ምንም ልነግራችሁ አልችልም። በቃ ሚስት ያገኘ በረከት አገኘ ለኛ በጣም it was everything ነበረ። እግዚአብሔር በጣም ባረከን፣ ተጋባን። በቃ እግዚአብሔር በብዙ መንገድ መራን። በቃ በልጆች ባረከን። ሁለቱ የመጀመሪያዎቹ ወንዶች ናቸው። ትልቁ አሁን 20 ዓመት ሆኖታል። ሰከንድ ይር ጨረሰ ዩኒቨርሲቲ። አሁን ወደ ሰርድ ይር ይሄዳል። ሁለተኛው 17 ዓመት ነው፣ 11ኛ ክፍል ነው። ከዛ ሴቶች ደግሞ አሉ 14 ዓመቷ ናት አንዷ። ከዛ ደግሞ የ6 ዓመት ደግሞ ሱፐርስታር አለች። we're just so blessed በእግዚአብሔር ማለት ነው። በእግዚአብሔር ማቴሪያል በሆኑት ነገሮች ብቻ ሳይሆን የእግዚአብሔር ብሌሲንግ ታውቁታላችሁ ስትለማመዱት there is completeness በቀደም እንዳልነው ማለት ነው። መቶ እጥፍ ነገር አለው እና በሱ ባረከን። አገልግሎታችንንም እግዚአብሔር ባረከ። አብረን እናገለግላለን፣ አብረን ነው የምንውለው እና አንድ ቢሮ ውስጥ ነው የምንውለው፣ አንድ ቸርች ውስጥ ነው የምናገለግለው። አብረን እንድንሰለፍና ስትሬንግዝን የሚያረጋኝን ትዳር እግዚአብሔር ሰጠኝ። I cannot imagine ያለ እሷና ያለ እግዚአብሔር የሰጠን ትዳር አሁን እንሆናለሁ ያላስ በጣም በብዙ ዋጋ መክፈል ነው ያገለገለችኝ። በጣም በብዙ ዋጋ መክፈል ማለት ነው። እና ብዙ ትራቭል አደርጋለሁ፣ ብዙ ቦታ አገለግላለሁ። አሁን እዚህ እንደመጣሁት ግን እግዚአብሔር እንደዚህ ያደረገ እግዚአብሔርን በጣም አድርጌ አመሰግናለሁ። ልክ ለአገልግሎት ትላንትና እንዳልኳችሁ ነው። ስለማገለግል እንደ አገልግሎት ኤክስፐርት ሆኜ ላወራችሁ አልፈልግም። ስላይደለሁ አገልግሎትን እየተማርኩ ነው እንጂ ያለሁት አገልግሎትን ጨርሶ በቃ ኤክስፐርት ሆኖ እስቲ አገልጋዮች ትምህርት ላስተምር የሚል አቅም የለኝም እኔ። ጋብቻንም እንደዛ ነው። ምናልባት ለአንዳንዶቻችሁ ቢሰጣችሁ በጣም ከኔ በላይ ብዙ ነገሮች ሸር ማድረግ ትችላላችሁ። እና በቃ እሺ በቃ እስቲ በጣም እንደ ፐርፌክት ሜሬጅ እንዳለው ሰው እኔም ፐርፌክት ሜሬጅ እስቲ እንዴት እንደሚደረግ ላስተምራችሁ የሚል እንትን የለኝም። ግን ትዳራችንን የተሻለ ለማድረግ ከሚታገሉት ሰዎች መካከል ነን እንጂ የኔ በጣም ዩኒክ የሆነ የትዳርና ጋብቻ ላይፍ የለኝም። የእውነት
አንድ ቦታ ምሳ ስንበላ አንድ ፓስተር ጓደኛ ይቅርታ በጣም ታሪክ አበዛውባችሁ ግን ምሳ ስንበላ ከሚስቱ ጋር ነበር እሱ እኔ ብቻዬን ነበርኩ ምሳ ጋብዘውኝ ማለት ነው በኋላ ለካ የዛን ቀን ተኳርፈዋል እነሱ ተጣኔ ያላወኩኝ እና ሰላም አሉኝ ምናምን ከዛ ቁጭ ብለን ስንበላ ልንበላ ስንል ወንድማሙሽ አንተ አመስግንልኝ አለኝ እንዴ እንደም እንዴት እኛ ዛሬ ችግር አለ አንተ አመስግንልኝ አሉኝ ማለት ነው ከዛ እኔ ታትራልኩና በቃ እሺ ልኬ ስለሌለች ላመስግን አልኳቸው ማለት ነው ልኬ ስለሌለች ነው እንጂ እኛም ያው እስቲ ፐርፌክት የሆነ ይጸልይ ቢባል እኛም ላንጸልይ እንችል ነበርና በሱ ሴንስ ነው እንጂ አብረን እየሰራን ቤትን የሚሰራው እግዚአብሔር ነው እግዚአብሔር እንደውም ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላልና ቤትን የሚሰራው እግዚአብሔር ነው አብረን ግን ከሱ ጋር ደግሞ ሰራተኞች ነንና in that struggle እግዚአብሔር in that በዚህ ትግል ውስጥ እግዚአብሔር ያደረገ ያላቸው ነገሮች በመተማመን ነው እንጂ ማካፍላችሁ ያን ያህል እንትን አይደለም ግን ኤፌሶን 5 ላይ የተማርኳቸውን ትንሽ ሪፍሌክት ላድርግላችሁ አሁን እንኳን አላስቆማችሁም ዝም ብዬ ሳላስቆማችሁ ላንብብ ምዕራፍ 5 ላይ ምናልባት ኦንላይንም ታገኙዋቸዋላችሁ እነኚህ ሌሰንስ የኤፌሶን ትምህርት ላይ ኤፌሶን 5:21 ጀምሮ ጳውሎስ የሚናገረው የኢየሱስ ክርስቶስን ጌትነትና በጌታ ኢየሱስ ክርስቶስ ያገኘነው ህይወት በትዳር ውስጥ ሲመነዘር ነው ይሄ እንግዲህ ኤፌሶን እግዚአብሔር እንዴት በክርስቶስ እንደባረከን የሚያስተምር መጽሐፍ ነው ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የባረከን ይባረክ ብሎ አይደል የሚጀምረው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ነው የሚጀምረው እና እሱን ይባረክና ከዛ በረከቶቹን ይዘረዝራል ምዕራፍ 1 እስከ 3 ላይ አደረገልን እንደዚህ ያደረገን ነው እንጂ እንደዚህ እንስራ የሚል ብዙ የለውም ከምዕራፍ 4 ጀምሮ ነው ምዕራፍ 4 ጀምሮ ግን እንግዲህ በቃ በተጠራንበት መጠራት ደግሞ እንመላለስ እና ክርስትናን ወስዶ የክርስትና ኤክስፒሪየንሳችን ወስዶ አሁንኛ ክርስትና ኤክስፒሪየንሳችንን ቸርች ውስጥ አፕላይ ለማድረግ አንቸገርም ግን ክርስትና የማይገባበት ቦታ የለም መንፈሳዊ ህይወታችን አንዱ ትዳራችን ነው በሉ እንግዲህ በተጠራንበት መጠራት እንዲሁ እንመላለስ ይልና ያንን መጠራት ጋብቻ ውስጥ ይዞት ይገባል ማለት ነው ትዳር ውስጥ ይዞት ይገባልና እንደዚህ ይላል ቁጥር 21 ጀምሮ አነበውና ትንሽ ደቂቃዎች ሪፍሌክት ለማድረግ ሞክራለሁ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል ከዛ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ባሎች ሆይ ክርስቶስ ደግሞ የባሎች ነው የሚበዛው ባይዘው ወይ ብዙ ጊዜ ሳስተምር ኤፌሶን በጣም ቶሎ ስለማይገባን ነው ማብራሪያ ስለምንፈልግ ነው አላቅም ሚስቶቹ ተገዙ ብሎ ያልፍና እኛን ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለርሷ ራሱን አሳልፎ ሰጠ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል የገዛ ሚስቱን የሚወድ ራሱን ይወዳል ማንንም የገዛ ስጋውን የሚጠላ ከቶ የለምና ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይከባከበዋል ስለዚህ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል ሁለቱም አንድ ስጋ ይሆናሉ እና ቁጥር 32 ላይ ይህ ምስጢር ታላቅ ነው ይላል እቺ ነው ሃይላይት ለማድረግ እንፈልገው ይህ ምስጢር ታላቅ ነው እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ሆኖም ከናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደራሱ አርጎ ይውደዳት ሚስቱም ባሏን ትፍራ ይላል የሚገርም ዝርዝር ነው ኃላፊነት የተሞላ ዝርዝር ነው እና ሚስቶች ለባሎቻቸው ይገዙ ባሎች ደግሞ ሚስቶቻቸውን በጣም አድርገው ይውደዱ ክርስቶስ ቤተ ክርስቲያን እንደወደዳትና የሊስት ኦፍ እንትን ነው ሊስት ኦፍ ባሉ ይሄን ያድርግ ሚስት ይሄን ታድርግ ባል ይሄን ያድርግ ሚስት ይሄን ታድርግ ምናምን ነውና ዝም ብሎ በግርድፉ ስታዩት በጣም እንትን ነው በጣም የተጫነ ተጫኝ ትእዛዝ ነው የሚመስለውና በጣም ሞቲቬሽን የሚፈጥር አይደለም ሚስቶች ተገዙ ለባሎቻችሁ ባሎች ውደዱ ሚስቶቻችሁ ክርስቶስ ቤተክርስቲያን እንደወደደ አርጋችሁ ውደዱ ይልና ሁለቱንም ለመስቀል ሞት ነው የሚጠራቸው ባይዘው እኔ የጋብቻ የትዳር ሞዴል መስቀሉ ነው ብዬ ነው ማምነው እኔ ብቻ ማምሳ መጽሐፍ ቅዱስ እንደዛ ነው የሚያስተምረው የጋብቻ ሞዴል ዓለም አይደለችም የጋብቻ ሞዴል ከሰው አይቀዳም የጋብቻ ሞዴል ኢየሱስ ጋር ነው የሚቀዳው ጋብቻ ሞዴሉ የኢየሱስ መስቀል ስለሆነ የባል መብት የሚስት መብት የልጆች መብት የእንስሳት መብት የሚል የለው ምንም መብት የለው መብትህን ጣል ብቻ
ከማግባታቸው በፊት ይሄን ሰምታችሁ እንደሆነ መስቀሉ ነው ሞዴሉ። ሚስትን ያመጣና በይ ተገዢ ይላታል። እንዴት አድርጌ ለክርስቶስ ኦቶሪቲ ቤተክርስቲያን እንደምትገዛ ተገዢ ነው። ክርስቶስን ያመጣዋል። ከዛ ባል እሺ ሚስትን ውደዳት። እንዴት አድርጌ ኢየሱስ ክርስቶስ ቤተክርስቲያኑን እንደወደደ አድርገህ ውደዳት። እንዴት አድርጎ ነው የወደዳት? ራሱን በመስቀል ላይ ሞተ። ሙት ይለዋል እሱን፣ እሷንም ሙች ይላታል፣ እሱንም ሙት ይለዋል። ሞተን ስንገናኝ ነው ቤት በደንብ የሚሰራው። ሁለቱንም ይሄ ሞቲቬሽናል የሆነ መብት ማስጠበቂያ ያገባችሁ ሰዎች ስለሆናችሁ እዚህ ያላችሁ ታውቁታላችሁ። በጣም ጋብቻና ትዳርን ይሄ በሆሊውድ የፊልም አይነት እውነተኛ ያልሆነ መንገድ ሊስሉ የሚሞክሩ ሰዎች አሉ። ሆሊውድ እኮ ፊልም ነው፣ እነሱም ራሱ ያውቁታል። ሪል እኮ አይደለም። በቃ በጣም በቃ የመዝናናትና ደስ የመሰኘትና በቃ መናፈሻ ቦታ እየሄዱ በቃ ሽርሽርና በቃ የለመለመ መስከና ዳዝን ኤግዚስት በአመቱ ልጅ ይመጣና ሌሊቱ ሙሉ ሲያለቅስ ያድራል። እጅስ ዳዝን ኤግዚስት ከዛ ለማባበል ስትሞክር ላይ ቮሚት ያደርጋል። ትኩሳት ምናምን ይዘው ከዛ ምናምን ማለት ነገር እኮ ነው ያለው። እና ኢትስ ላይክ እሱ አይደለም ሞዴላችን። ሪል ያልሆነ ሞዴል ፈጥረን ዝም ብሎ በፋንታሲስ የሆነ አእምሮአችን ውስጥ ፈጥረን መታገል የለብንም። ትዳር በጣም ደስ ይላል፣ ግን ደስታው የሚፈልቀው ልክ እንደ መስቀሉ ነው፣ ትንሳኤ ስላለው ነው። ሁለታችንም የተጠራ ነው፣ ባለም ሚስትም በዝርዝር ልሄድበት ባልችልም ባለም ሚስትር የተጠሩት የመስቀሉን ሞዴል ለመኖር ነው። እና የሆነ ሞቲቬሽን ምናምን በጣም ያስፈልገዋል። እና እኔ ማተኩረው የሚስጥር ታላቅ ነው ላይ ነው። ሚስቶች ተገዙ፣ ባሎች ውደዱ የምታውቁት ነገር ስለሆነ እኔ ምንም አልላችሁ። ግን ጋብቻ ውስጥ ትዳር ውስጥ የባልም ኃላፊነት የሚስትም ኃላፊነት የልጆችም ኃላፊነት ለመወጣት ሳምሃው ከጋብቻ ከትዳር ከምናውቀው በላይ የሆነ የሚያነሳሳ ለትዳራችን እንድንኖር ለትዳራችን ለቤታችን ለባላችን ለሚስታችን ላለን ኃላፊነት እንድንነቃቃ እንድንታገል ፋይት እንድናረግ ፓሲቭ እንዳንሆን የሚቀሰቀስ ነገር በጣም ያስፈልገናል። በጣም ብዙ ባለትዳሮች እዚህም ትኖሩ ይሆናል። በጣም ብዙ ክርስቲያን ባለትዳሮች ትዳራቸው ላይ ፓሲቭ ናቸው። ጌታ እንግዲህ የሚያደርገው ነው ያደርግ። እኔ እንኳን ተስፋ ቆርጫለሁ ብለው የሚኖሩ ሚስቶች ብዙ አሉ። ጌታ ያውቃል፣ ባለም እሱ ያውቃል። እና እንትን የለም እስቲ ሞክር ሚስትህን በቃ እንትን አድርገህ ከዛ እንትን በሚነና ይሄ ሰማው ይሄንን ፐርስፔክቲቭ መቀየር መቻል አለብን። ሁላችን ለትዳራችን ተዋጊዎች ሞቲቬትድ የሆነን የምንሰራ የምንጸልይ የምናወራ ልንሰራው ቤቱን ለመስራት የምንታገል ሞቲቬትድ የሆነን ስንሆን ነው እግዚአብሔር አብሮን የሚቆመውና ሰምታችሁ ይሆናል። እኔ ቆይቷል ከሰማሁት የሀገራችን የእግር ኳስ ታውቃላችሁ። በጣም እግር ኳስ ብዙ አሁን ትንሽ ሆነ ይባላል፣ ግን እግር ኳስ በጣም ጥሩ ተመልካች ነን እንጂ ብዙ እግር ኳስ ብዙ አይሳካልንም። ያው እንደምታውቁት ማለት ነው። በጣም ብዙ በስንት ጎል ተሸነፉ ነው እንጂ ብዙ ጊዜ ተሸንፈው ነው የሚመጡት። ኢንተርናሽናል ጌምስ ብዙ አናሸንፍም። ሩጫ ላይ በጣም ጎበዝ ነን፣ ኳስ ግን ብዙ እንትን አያደርግም። እና በጣም ብዙ ዲስከሽን ይካሄዳል ኢትዮጵያ ውስጥ ምንድነው ችግሩ የኢትዮጵያ እግር ኳስ እየተባለ ማለት እና ብዙ ነው የምንሰማው። እና አንድ ጊዜ ቆይቷል በጣም ልክ እንደዚሁ እንደተለመደው ቡድኑ ተሸንፎ አገር ቤት ገብቶ ውይይት ይካሄዳል። ላይቭ ነበር፣ ኤፍኤም ራዲዮ ላይ ነበር፣ መኪና ውስጥ ነበር የምሰማው። እና ምን ይሻላል ምናምን ሲባል አንድ ከቡድኑ ጋር ሁሌ የሚጓዝ ሰው የተናገረው ነው። ሁሌ የሚጓዝ እኔ ምናምን አለ። እኔ ኢትዮጵያ እግር ኳስ ዋና ትልቁ ችግር መነሳሳት የለም ምናምን አለ። በቃ ኦሬዲ መነሳሳት ሞቲቬሽን የላቸውም ተጫዋቾቹም አመራሮቹም ምናምን ብሎ ይወቅሳል። እና ያጋጠመውን ሲናገር በጣም ብዙ ጊዜ የሚያጋጥመኝ ልንገራቸዋል። በጣም ብዙ ጊዜ የሚያጋጥመኝ ውጭ ሀገር እንሄድና ውድድር ውስጥ እንገባና አለ ውድድር ውስጥ እንገባና ከዛ ወሳኝ የሆነ ጨዋታ እያለ ወሳኝ የሆነ ማለት ዛሬ ከሰዓት በኋላ የሚካሄደውን ጨዋታ ካሸነፍን ቶርናመንት ውስጥ እንቆያለን። ያችን ጨዋታ ከተሸነፍን አገር ቤት እንሄዳለን። ልክ እንደዚህ አይነት ጨዋታዎች ሲያጋጥሙ አለ ልክ እንደዚህ አይነት ጨዋታ ከሰዓት በኋላ ጨዋታው እያለ ማለት ወሳኛው ጨዋታ ማለት ነው። ካሸነፍን እንቀጥላለን፣ ካላሸነፍን ወደ አገር ቤት እንሄዳለን። እንደዚህ አይነት ጨዋታ እያለ ጠዋት የሚሰጠው ምክር አለ ለቡድኑ ይሰበስቡና አመራሩ በሉ እንግዲህ ወሳኝ ጨዋታ ነው ያለብን፣ እንጫወታለን፣ ግን ያው ሻንጣችሁን አስተካክሉ፣ ከሆቴል ቼክ አውት አድርጉ፣ ሻንጣችሁን አስተካክሉ፣ ፓስፖርታችሁን እና ኦሬዲ ሻንጣ አስተካክለን ለመሄድ ተዘጋጅተን ከሆቴል ቼክ አውት አድርገን ነው የምንጫወተው። ኦሬዲ ሜንታሊቲው እኮ we're going home እና
አንዳንድ ጊዜ ትዳርን ጋብቻን በተመለከተ ሻንጣ አስተካክለን ነገር ነው የምንኖረው። ሻንጣ አስተካክለን ሴንስ አይ በቃ የተሸነፈ ሜንታሊቲ በጣም ብዙ ነገር ስለምንሰማ የተሸነፈ ሜንታሊቲ እና እግዚአብሔር ከሱ ያውጣን። ከሱ የምንወጣው ግን የሚያነሳሳን ምክንያት ሲኖረን ነው ሶሊድ የሆነና አንዱ ሐዋርያው ጳውሎስ በኤፌሶን የሚናገረው ዋና ነገር በጣም ትዳርን በተመለከተ ተነስተን የምንዋጋውና ሻንጣ ሳናሽግ ቼክአውት ሳናረግ እንድንታገል የሚያረጋን አንድ ትልቅ ሞቲቬሽን ነው የሚናገረው ኤፌሶን ላይ። ማለት የዘመኑ ትዳር በጣም ተበላሽቷል፣ የኛም እግዚአብሔር ያውቃል፣ ብቻ አብረን እንኖር ምናምን የሚል ሜንታሊቲ እንድናስወግድ የሚያደርግ አንድ ትልቅ ምክንያት ነው የሚናገረው። እኔ ለትዳራችን እንዋጋ፣ ፋይት እናርግ፣ እንጸልይ፣ እንስራ፣ እንነሳሳ ስንል የሚያነሳሳን ምክንያት አሁን ያለንበት ሁኔታ አይደለም። አሁን ያለንበት ሁኔታ ላይ ከተነሳን ዲስካሬጂንግ ነው። ግን ምንድነው የእግዚአብሔር ዓላማ? ምንድነው የእግዚአብሔር ጋብቻና ትዳራችንን እንዴት እንድናየው ነው እግዚአብሔር የሚፈልገው ካላችሁ በጣም ብዙ ዝርዝር አለው። አንዷን ብቻ ላሳያችሁ። ኤፌሶን ላይ ምንድነው የሚለው? ለምሳሌ አሁን ዝርዝር ነው የሚናገረው። የሥራ ዝርዝር ይናገርና ምክንያቱን የሚያመጣው መጨረሻ ላይ ነው። በቃ ዝርዝር ክቡር የሆነ ነገር ነው የሚናገረው። ልክ እንደ ዕብራውያን 13:4 ላይ ማለት ነው። ጋብቻ በሁሉ ዘንድ የተከበረ ይሁን አይደል የሚለው? ጋብቻ በሁሉ ዘንድ ክቡር፣ መኝታውም ንጹህ ይሁን ይላል። ክቡር ይሁን። ለምን የምናከብረው? ለምን ቤቴን የማከብረው? ለምን ባልነቴን አክብሬ ፋይት የማደርገው? ለምን ሚስትነታችሁን አክብራችሁ ፋይት የምታደርጉት? ቤታችንን ለመስራት መንቃት አለብን በዚህ ዘመንና ለምንድነው ጋብቻ የከበረ የሆነው? ለምንድነው ፕራዮሪቲያችን መሆን ያለበት? ለምንድነው መነሳሳት ያለብን ለመስራት ያላችሁ እንደሆነ የሚነግረን ነገር ጋብቻ ዝም ብሎ የሂውማን ኢንስቲትዩሽን አይደለም፣ ሰው ሰራሽ ተቋም አይደለም። ጋብቻ እግዚአብሔር ሰራሽ ነው። ይሄን እናንተ ታውቃላችሁ። ኦሪት ዘፍጥረት ላይም እንደሚናገር ምዕራፍ 2 ላይ ወንድና ሴት አርጎ ፈጥሮ ዲዛይን አርጎ ያጋባቸው እግዚአብሔር ነው፣ የፈጠረው እግዚአብሔር ነው። ኢትስ ክሪኤት የእግዚአብሔር ኮንሴፕት ነው፣ የእግዚአብሔር ኢንስቲትዩሽን ነው። እሱን እናንተ ታውቃላችሁ። ግን አንድ በጣም ልቤን የነካው ቃል ይህ ሚስጥር ታላቅ ነው። ለምንድነው ጋብቻና ትዳራችንን ሲሪየስ ለመያዝ ያለበት? በጣም ታላቅ ሚስጥር ስለሆነ ነው። ታላቅ ሚስጥር ስለሆነ ነው። ተመልከቱ፣ ላንብብላችሁ። ልክ እንደ መስታወት ነው የሚለው ጋብቻ። ስሙ ወገኖቼ፣ ልክ እንደ መስታወት ነው። ልክ እንደ መስታወት ነው። መስታወት ምንድነው? መስታወት ራሱን አይደለም የሚያሳየው። መስታወት ሌላ ነገር ነው ሪፍሌክት የሚያደርገው። በትክክል ከተያዘ ከተሰነጣጠቀ ምንም አፍንጫውን እዚህ ጋር አረጋዋል፣ ጆሮውን እዚህ ጋር አረጋዋል። ከተሰነጣጠቀ ግን ሪሊ በቃ ኮምፓክት ሆኖ ልክ እንዳለ ካለ ፍለፊቱ የሚቆመውን ሪፍሌክት አድርጎ ያሳያል። በቃ እዛ ጋር የተቀመጠ ሰው እዚህ ጋር መስታወት ቢኖር እዛ ጋር ያሉ ነገሮችን ሪፍሌክትድ ሆነው ያያቸዋል። እና ጋብቻ ልክ እንደ መስታወት ሪፍሌክተር ነው ይላል። ሪፍሌክተር ነው። እንደ መስታወት ተጠንቀቀን እንያዘው። ለምን? በጣም ታላቅ ሚስጥር ነው። በጣም ታላቅ መስታወት ነው። ምንን የሚያሳይ ሳምሃው ጋብቻ በጣም የተከበረ የላቀ ሌላ ኪዳንን ሪፍሌክት አድርጎ የሚያሳይ ነው። በትክክል ከተያዘ ሌላ ኪዳንን፣ ትልቅ ኪዳንን የሚያሳይ ነው። ትልቅ ኪዳንን በእግዚአብሔርና በሕዝቡ መካከል ያለውን ኪዳን ሪፍሌክተር ነው። ሪፍሌክተር ጋብቻችንን በጣም በጥንቃቄና ወርክአውት በማድረግ መያዝ ያለብን። ለምንድን ነው? በትክክል ከያዝ ነው ሚስጥሩ ታላቅ ነው። ምን ሚስጥር ያሳያል? በክርስቶስና በቤተ ክርስቲያኑ መካከል ያለውን ያንን ሪሌሽንሺፕ የሚያሳይ ነው፣ የሚገልጥ ነው። ሌላ ተልእኮ አለን። ባልና ሚስት አብረው ዝም ብለው ተገናኝተው ኑሮ እንዲኖሩ፣ ባልና ሚስት በኑሮ ተደጋግፈው እንዲኖሩ አይደለም የእግዚአብሔር ሐሳብ። ክርስቲያን ባልና ሚስቶች አንድ ላይ በኑሮ ተደጋግፈው እንዲኖሩ፣ መኝታ እንዲተኙ፣ ልጆች እንዲወልዱ ብቻ አይደለም የእግዚአብሔር ሐሳብ። እሱ እኮ አይደለም የእግዚአብሔር ሐሳብ። አንድ ላይ ሆነን መስታወቱን በደንብ አድርገን ጠብቀን ብንይዘውና ብናሳየው ዲቫይን ሚሽናል ተልእኮ አለው ጋብቻ። ምን ያረጋል? እግዚአብሔርና ሕዝቡ ያላቸውን ግንኙነት ያሳያል፣ ሪፍሌክት ያረጋል። ላንብብላችሁ። ችን ከያዝን ሞቲቬትድ እንሆናለን ብዬ አምናለሁ። ባሎች ወይ ሚስቶቻችሁን ውደዱ እንደ ገዛ ስጋችሁ አርጋችሁ። የገዛ ስጋውን የሚወድ ራሱን ይወዳል፣ አንድ ስለሆኑ ይላል። ከዛ ቁጥር 31 ላይ ስለዚህ ሰው አባቱንና እናቱን ይተዋል። ባይዘው ስንቱን ተናገር ይጨርሰዋል። ይቅርማ ጋብቻ መተው አለው። መተው የሌለው ጋብቻ ካለ ይዘን ከገባን አይሆንም። በጣም ብዙ ሰው ይዞ ነው የሚገባው። ይሄን እንዴት ለእናንተ አስተምራችኋለሁ። ብዙ አግብታችሁ ጋብቻ መተው አለው ማለት ምን ተወዋለ? እናትና አባቱን ይተዋል ነው። It's like the old is gone.
ፕራዮሪቲ ይሄ ሆነ ማለት ነው። ያኛውን ቤት ትቶ እዚህኛው ማለት ነው። እና ይተዋል። ከዛ ከሚስቱ ጋር ይተባበራል ይላል፣ ይጣበቃል። in other translations አንድ ይሆናሉ። አንድ ሁለቱ አንድ አካል አንድ ስጋ ይሆናሉ። ዩናይትድ ይሆናሉ። በሐሳብ፣ በዓላማ፣ በፐርፐዝ፣ በነፍስ፣ በስጋ ዩናይትድ ይሆናሉ። አንድ ይሆናሉ። እና ሁለት የተለያየን የነበርን ሰዎች አብረን ያላደግን ማንተዋወቅ ሚስታችሁን አታቋትም ነበር እኮ ድሮ። ባላችሁንም እንደዛ አንዳንድ በልጅነት የተገናኛችሁ ትኖሩ ይሆናል። ግን አብዛኞቻችን ሐሳብ በሰፈራቸውም ብቅ ብዬ አላውቅም። እንደዛ አይነት የነበሩ ሰዎችን አምጥቶ ዋን አንድ ላይ የሚጓዙ ያረጋችሁ ይገርማል። ኢቭን ስጋው ራሱ መጽሐፍ ቅዱስ ያው ብዙ እንትን እንዳታስደርጉኝ እንዳታስለፈልፉኝ አንደኛ ቆሮንቶስ ምዕራፍ 7 ሳስተምር ድሮ ለነ ጀርመን ቆሮንቶስ መጽሐፍ አንደኛ ቆሮንቶስ ምዕራፍ 7 ላይ በሉ እንግዲህ ይላል። ለምሳሌ ሴክሹዋል የሆነውን ኢንቲመሲ ጳውሎስ ምንም እንዳትከላከሉ ይላል። የራሱ እንትን አለው። አይ ቲንክ ዝም ብሎ መንፈሳዊ ለመሆን በሚል ቆሮንቶሳውያን ሰው ከሴት ጋር ባይገናኝ መልካም ነው ሳይሉ አይቀሩም። የመጀመሪያው ስቴትመንት የነሱ ሳይሆን አይቀርም። ሰው ከሴት ጋር ባይገናኝ መልካም ነው። ምክንያቱም ስለጻፋችሁልኝ ነገር ብሎ ነው የሚጀምረው። ስለጻፋችሁልኝ ነገር ይልና ስለጻፋችሁልኝ ነገር ሰው ከሴት ጋር ባይገናኝ መልካም ነው ይላል። ጳውሎስ ይሄን ሊል አይችልም። ቀጥሎ በጣም ተገናኙ ነው የሚለው። ሰው ከሴት ጋር ባይገናኝ መልካም ነው። አይ ቲንክ እንደዚህ ብላችሁ ጽፋችሁልኝ ነበር ነው። እንደዚህ ብላችሁ ጽፋችሁልኝ ነበር። ሰው ከሴት ጋር ሴክሹዋል ኢንቲሜሲ ባይኖረው ጥሩ ነው ብላችሁ ጽፋችሁልኝ። ስለዚህ ስለጻፋችሁልኝ ነገር ሰው ከሴት ጋር ወንድ ከሴት ጋር መገናኘት የለበትም ብላችሁ ስለጻፋችሁልኝ ነገር ነው። ለምንድን ነው እንደዛ የሚያስቡት ያላችሁ እንደሆነ አይ ቲንክ አንዳንድ ፋናቲክ መንፈሳውያን ለመሆን ሲባል በጣም ዲፕሊ ስፒሪቹዋል መሆን ካለብህ በቃ እንደዚህ አይነት ሴክሹዋል ኢንቲሜሲ አያስፈልግ። አግብተህም ከሆነ በቃ ራቅ በል። ካላገባህ እንዳታስበው። የማያምን ሰው ካለ በተለይ ዋውጣተሽ ጣይ አይነት ነገር ሳይኖራቸው አይቀርምና ኖ ይላል ጳውሎስ። ኖ ፈጽሞ መከላከል የለባችሁ ይላል። እንዴት አድርጌ ላስረዳችሁ ስለምታውቁት ኢቭን ለጸሎት እንኳን ባይዘው አንዳንድ የኢትዮጵያ ሰው ጾም ጸሎት ላይ አንድ ወር ልገባ ስለሆነ ብሎ ይሰናበታል ሚስቱን። ሰይጣን መልሶ እንዳይፈትናችሁ ይላል። ሰይጣን መልሶ እንዳይፈትናችሁ በጣም ቴምፕቴሽን አለ በዙሪያችን እና ኢቭን ለጸሎት እንኳን እንደ ምክር ነው ይላል። እንትን አድርገው እንዳይወስዱ ይሄን እንኳን እንደ ምክር ነው ማለት ለጸሎት እንኳን ቢሆን for a short time I don't know ጥርት ብሎ ተተርጉሞ እንደሆነ for a short ለአጭር ጊዜ ካልሆነ በቀር እንጂ ለአጭር ጊዜ ካልሆነ በቀር እሱም ደግሞ በስምምነት ሚቹዋል ኮንሰንት ምን ይመስልሃል? ለአንድ 3 ቀን የነነዌ ጾም ልጾም ነበር ምን ይመስልሃል? do you approve አይነት ይሁን mutually they have to agree like አንደኛው ሰውዬ የሆነ ነገር ስለፈለገ ትቶ የሚያደርገው ሳይሆን they have to agree yeah this is good they have to agree disagreement ካለ don't do it ይላል። no mutual consent ማለት እሱ ነው። mutual consent ካልሆነ በስተቀረ በስምምነት ካልሆነ በስተቀረ ለአጭር ጊዜ ካልሆነ በስተቀረ እንደ almost በቃ ተውት ነው ግዴላ አትከላከሉ አይነት ነገር ነው። ግን ከዛ የሚሰጠው ጀስቲፊኬሽን አይታችሁት እንደሆነ የወንዱ አካል ይላል የወንዱ አካል የሴቷ ብቻ ቢሆን ምንም ያን ጊዜ እንደዛ ነበር የሚያስቡት። ያኔ ይኖር የነበረ ህዝብ የሴቷ አካል የራሷ አይደለም የባሏ ነው ብለው ያስቡ ነበር። ጳውሎስ ሁለቱንም ነው። የሚስት አካል የሚስት ብቻ አይደለም የሱ ነው አንድ ስጋ ናቸው የባሏም አካል የሱ ብቻ አይደለም የሷ ነው። ለምን አንድ አካል ሆነዋል። እግዚአብሔር ሁለት የነበሩትን አምጥቶ አንድ አርጓቸዋል። በስጋም በነፍስም በሁሉ ነገር አንድ ሚሽናሊ በፐርፐዝ በሁሉ ነገር አንድ አጣብቋል። እግዚአብሔር አስተባብሯል። እግዚአብሔር ይተባበራል አርጓል። እግዚአብሔር የተመሰገነ ይሁን ነው። ከዛ ይሄ ነው ጋብቻ ይላል። ይሄ ነው ጋብቻ። ሰው አባትና እናቱን ይተውና ከሚስት ጋራ ዩናይትድ መሆን ይልና ይገረማል። ይሄ ሚስጥር ታላቅ ሚስጥር ነው። የሚከበር ሚስጥር ነው።
ትዳራችሁን ማክበር ያርግላችሁ። የሚከበር ነው ይላል። ታላቅ እስቲ ታላቅ በሉ ዛሬ የመጨረሻው እሱ ነው። ሚስጥር ነው ብቻ ሳይሆን ጋብቻ ሚስጥር ነው ብቻ ሳይሆን ታላቅ ሚስጥር ነው። ታላቅ ሚስጥር ነው። ምንድነው ታላቅ ያደረገው? ለምንድነው ሞቲቬትድ ሆነን እንደ ታላቅ ነገር መያዝ ያለብን ያላችሁ እንደሆነ ቀጥሎ ይህ ሚስጥር ታላቅ ነው ምክንያቱም it shows የክርስቶስና የቤተ ክርስቲያንን ግንኙነት። ይህ ሚስጥር ታላቅ ነው። ለምን? የሚናገረው የክርስቶስንና የሕዝቡን ግንኙነት ነው። የሕዝቡን ግንኙነት በባልና በሚስት መካከል ያለው ግንኙነት ፐርፌክትድ ሆኖ ሲታይ ታላቅ ሚስጥር ነው። ለምን? it's an opportunity እግዚአብሔር ከሕዝቡ ጋር ያለውን ግንኙነት ለማሳየት። እግዚአብሔር ከሕዝቡ ጋር ያለውን ግንኙነት የሚያሳይ ነው። ኮቨናንት ነው። ቃል ኪዳን ነው። ጋብቻ ሚስጥሩ የፈለቀው ከእግዚአብሔር ነው። እግዚአብሔር ከሕዝቡ ጋር ያለው ግንኙነት ኮቨናንት ነው። ባይ ዘ ወይ ቃል ኪዳን ነው። በእግዚአብሔርና በሕዝቡ መካከል ያለው ኪዳን ኮንትራክቹዋል አይደለም። ኮንትራት አይደለም። እናንተ ይሄን አድርጉ እኔም ይሄን አደርጋለሁ፣ እናንተ ይሄን ስታደርጉ ይሄን አድርጉ የለውም። ወደጃቸዋለሁ ነው። ይሄማ በጣም ያሳድረናል። አልጀምረውም። ወደጃቸዋል። እሺ ኮንትራት እና ኪዳን ልዩነታቸው፣ ኮንትራት ኃላፊነትን እስከተወጣ ድረስ አለው። ኃላፊነትን ካልተወጣ የለውም ነው። የሚያዋጣ ሲሆን አለው። ለዛ እኮ ነው አሁን ኮንትራት የምንፈራረመው። ያንተ ግዴታ ይሄ ነው፣ የኔ ግዴታ ይሄ ነው። ግዴታን ካልተወጣ የለውም። ግዴታን ከተወጣ አለው። ስትችል አለው፣ ሳትችል የለም ነው። እውነት ውሸት? እንደዚህ ሀገር ኮንትራት የለም እንዴ? ኮንትራት እኮ እንደዛ ነው። ሁለት አገር ስታረግ በቃ this is my responsibility, this is your responsibility። ሪስፖንሲቢሊቲን ካልተወጣ መብቴን አስከብራለሁ። ሪስፖንሲቢሊቲን ከተወጣ መብቴ ይከበር አለቀ ነው። it doesn't exist እግዚአብሔር ጋር። እግዚአብሔር ከእስራኤል ጋራም ከቤተ ክርስቲያን ጋራም ያለው ኪዳን ኮንትራት አይደለም። ኃላፊነታችሁን እስከተወጣችሁ ድረስ ቢለን ኖሮ እስቲ ማን ነበር እዚህ የሚሆነው? ሰምታችሁ ምናልባት ሰምታችሁ ከሆነ ሪፍሌክት አድርጌው ነበር። የእስራኤልን ኪዳን እግዚአብሔር ሲጀምረው ከአብርሃም በጣም የሚገርማችሁ በራሱ ኢኒሼቲቭ ነው ሄዶ የጠራው። አብርሃም ወይ ውጣ አለው። ከአባትህ ከዘመዶች ከወገኖች ተለይና እኔ ወደማሳይ ምድር ውጣ አለው። እግዚአብሔር የራሱ አረገው ማለት ነው። ይተዋል፣ ይጣበቃል። ይሄው በል ተለይና ባኔ ከኔ ጋር ተጣበቃል። የት ነው የምትወስደኝ ሲለው እኔ ወደማሳይ ምድር ብሎ መረረው ማለት ነው። ብዙ ዝርዝር አልሰጠውም። ዝርዝር የሰጠው የሚለየውን ነው። እኔ በጣም የሚገርመኝ አብርሃም ሚስቱም ታሳዝነኛለች አንዳንዴ። የት ነው የምንሄደው ስትል በጣም ዝርዝር የሰጠው ትቶትም ስለሚሄደው ከአባትህ ከወገኖች ከዘመዶች ከምትኖርበት ዝርዝር ሰጥቶ የሚሄድበት ዝርዝር የለው። አሳያለሁ ነው። እኔ ወደማሳየ እሺ የት ነው የምንሄደው? ወደሚያሳየን ስንደርስ በምን እናውቃለን? ይነግረናል። ሚስቶች ዲቴል ስለሚወዱ ማለት ነው። እሺ ከዛ ቆይሽ ከዛ ያሳየን እያለ ሄደ ማለት ነው። ሄዶ ከዛ ለረጅም ጊዜ ልጅ አልሰጠውም እግዚአብሔር። ልጅ አልሰጠውም እግዚአብሔር። ፍራስትሬትድ ነበር። ፍራስትሬትድ ሲሆን በውስጡ ያሰላስል ነበር። አንድ በጣም በውስጡ ከባድ ነገር ነበርና እግዚአብሔር ዘር እሰጥሃለሁ ብሎኝ አውጥቶኝ ምናምን በቃ አይ ቲንክ ነበረውና አመጣና ምዕራፍ 15 ላይ እግዚአብሔር ምዕራፍ 15 ላይ መጣና አብርሃም አለው ያ አትፍራ አለው። ዝም ሰውዬው እኮ ዝም ብሎ ነው ቁጭ ያለው። አትፍራ አለው። ሰው ዝም ብሎ እንደዚህ ቢላችሁ ምን ትላለ? አብርሃም አትፍራ ፈራው ምናምን ሲል አታዩት? አትፍራ አለው። እንደፈራ የምታውቁት አልተናገራትም እንጂ ታዲያ እኔ ለምን አልፍራ ነው ኦልሞስት ያለው። እኔ ያለ ልጅ እሄዳለሁ አለ። እኔ ያለ ልጅ እሄዳለሁ። የቤቴ መጋቢ የትላንትናው አይነት የቤቴ መጋቢ ይሄ ኤሌዘር ነው እና ያለ ልጅ እሄዳለሁ። እንዴት አልፍራ አለው። በኋላ እግዚአብሔር ከአብርሃም ጋር ቃል ኪዳን አደረገ ይላል። ትዝ ይላችኋል? ከአብርሃም ጋር ቃል ኪዳኑ ሲያደርግ እግዚአብሔር የሆነ ሴሪሞኒ ያካሄደው ነበር። እግዚአብሔር ያካሄደው ሴሪሞኒ ምን አለው? በቃ በል ሂድና እንስሳትን አምጣልኝ አለው። ጊደር በፍየል ላምና እንስሳትን አምጣልኝና ከዛ በኋላ ስርዓትን እንፈጽማለን አለው። እሺ አለና እንስሳቱን ይዞለት መጣ። የተለያዩ እንስሳት ይዞ መጣ። አብርሃም ይዞ መጣና እንስሳቱን ከሁለት ከፈላቸው ይላል። ከሁለት እየከፈለ ግራ ቀኝ ያስቀመጣቸው። ዘፍጥረት 15 ላይ ያላችሁ ግራ ቀኝ ያስቀመጣቸው ማለት ነው። የዛን ቀን ነው እግዚአብሔር ከአብርሃም ጋር ቃል ኪዳን አደረገ የሚለው እና ምን ማለት ነው? የመጀመሪያውን እንስሳ ያመጣትና ከዛ ስጋዋ ከሁለት ይሰነጠቅና አንዱ በግራ አንዱ በቀኝ። ሁለተኛውን እንስሳ ያመጣና ያርዳትና ይሰነጠቃትና ግራ ቀኝ፣ የኛው ግራ ቀኝ። ከዛ ምን አረገ ይላል እግዚአብሔር። በጣም የተለመደ ሴሬሞኒ ነው በዚያን ጊዜ። የመጨረሻ የቃል ኪዳን ቃለ መሐላ ይሄ ነው።
ሁለት ሰዎች የመጨረሻ ኪዳን ሲገቡ የመጨረሻው አይነት ኪዳን ሲገቡ እንስሳትን እንደዚህ ከፍለው ሁለቱ ይያያዙና በተከፈሉት እንስሳት መካከል እየተራመዱ ነው ኪዳን የሚገቡት እና ሁለቱ እየተራመዱ እኔ ኃላፊነቴን እወጣለሁ እንትን አረጋለሁ ይላል ይሄኛው ፓርቲ እና ባላረገው ነው ትርጉሙ እኔ ፉልፊል ባላረግ የራሴን ኃላፊነት በእነዚህ በእንስሳቱ ላይ የደረሰው ሞት በእኔ ላይ ይድረስ ነው በሞት መሃል ነው ሰንጥቀው የሚያልፉት ከዛ ያኛው ደግሞ ይቀበልና አንተ ደግሞ ይሄንን ስታረግ የኔ ኃላፊነት ደግሞ ይላል የኔ ኃላፊነት ደግሞ እንትን አረጋለሁ ግን ባላረገው በእንስሳቱ ላይ የደረሰው ነገር በእኔ ላይ ይሄ በሞት መሃል ነው ኪዳን የመጨረሻ ኪዳን ማተሚያ ነው እና አሁን አብርሃም ሲያዘጋጅ እየጠበቀ ያለው እግዚአብሔር ይመጣና ሁለቱ ተያይዘው እሱም ኃላፊነቱን እየተናገረ እግዚአብሔርም ኃላፊነቱን እየተናገረ እርስ በርስ አንድ ላይ ይራመዳሉ ብላችሁ ተጣበቁ ልክ ሲጨርስ በአብርሃም ላይ ይላል ከባድ እንቅልፍ መጣበት ነው ከላይ ነው የመጣው በድንገት ልክ በአብርሃም ላይ ከባድ እንቅልፍ መጣበት ማለት ነው ከላይ ነው የመጣው ኖክ ዳውን አደረገው ማለት ከዚህ ቀጥሎ የሚካሄደውን አብርሃም በራእይ ነው የሚያየው ከዛ በራእይ እግዚአብሔር ብቻውን አብርሃምን ሳይይዘው ማለት ነው አይገርማችሁም አብርሃምን ሳይይዘው እግዚአብሔር ብቻውን በተከፈሉት እንስሳት መካከል አለፈ ይላል እና ሲያልፍ ደግሞ እየተናገረ ነው ያለፈው ከግብጽ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ላንተና ለዘረ ሰጥቻለሁ የሚመጣውን የባርነት ዘመን ሁሉ ሳይቀር የባርነት ዘመን ሳይቀር የሚያልፉበት እየተናገረ ሰጥቻለሁ አደርግልሃለሁ አሰጣለሁ ዳርቻችሁ ይሆናል ምናምን እያለ እየተናገረ እግዚአብሔር ብቻውን አለፈ አብርሃም ቁጭ ብሎ ነው እንጂ የሚከታተለው አብሮ አልገባ እኔም ደግሞ የኔ ኃላፊነት አላለ ለምን እግዚአብሔር ከአብርሃም ጋር ኮንትራክት ተፈራረመ ሳይሆን እግዚአብሔር ከአብርሃም ጋር ቃል ኪዳን አደረገ ነው ምንድነው ሲግኒፊካንስ አረጋዋለሁ ነው እግዚአብሔር አረጋዋለሁ ቢያስፈልግ አታስፈልግም ነው ባትኖርም ተኝተህም አረጋዋለሁ ነው ቃል ኪዳን ልክ እንደዛ ነው ሚስትም ባለም አንተ እንትነን ስትወጣ መብተን ስትወጣ እኔ መብቴን እወጣለሁ ሳይሆን ቃል ኪዳን ሰው ሳይችል ሲቀርም የምንሸካከምበት ነው it's a covenant በእግዚአብሔርና በሕዝቡ መካከል ያለው ኪዳን ኮንትራክቹዋል አይደለም በእግዚአብሔርና በሕዝቡ መካከል ያለው ኪዳን የመሸከም ነው በቃ እሸከማታል እስራኤልን ፈጣሪሽ ባልሽ ነው ይላታል ግን ኮብልላ ትሄዳለች ይሸከማታል ፍቅር ነው የሚመልሳት ኪዳን ነው የሚመልሳት ጋብቻ ምንድነው ካላችሁ ታላቅ ሚስጥር ምን አረጋው ካላችሁ ልክ ይሄንን ከአብርሃም ጋር የገባውን አይነት ኪዳን የሚያሳይ ነው እግዚአብሔር ከሕዝቡ ጋር ያለውን ኮቨናንታል ግንኙነት የሚያሳይ ነው ሞቲቬሽናችን እሱ ነው የክርስቲያንን ትዳር ልዩ ያደረገው በልዩነትም ሰይጣን የሚዋጋው እንደው ምን አለበት እግዚአብሔር ቢያነቃን በቤታችን ላይ ለምንድነው የክርስቲያኑን ጋብቻና ትዳር በጣም አድርጎ ሰይጣን የሚዋጋው እንትን መስተዋት ነው አንድ እንዲታይ የማይፈልገው ነገር አለ በባልና በሚስት መካከል ያለ ትዳር በተቻለ መጠን ኤግዛምፕለሪ በሆነ ቁጥር በእግዚአብሔርና በሕዝቡ መካከል ያለውን ኪዳን ስለሚያመለክት ባሎች ሚስቶቻቸውን ሲወዱ የኢየሱስ አይነት አርገው ሲወዱ ሞተው ሲወዱ ሳክሪፊሻሊ ሲወዱ ኢየሱስ ይታያል ማለት ነው ሚስቶች ለባሎቻቸው ሲገዙ እንደ እግዚአብሔር ስታንዳርድ ሲገዙ በቤተ ክርስቲያንና በኢየሱስ መካከል ያለውን ግንኙነት ያሳያል ማለት ነው ትዳር የክርስቲያን ትዳርና ጋብቻ ዝም ብሎ አይደለም ዲቫይን መስተዋት ነው የላቀውን ኪዳን አመላካች ነው ለዚህ ነው የምንጠብቀው ለዚህ ነው የምንኖረው ኦፍ ኮርስ ፉልፊልመንት አለው ደስታ አለው ልጆች አሉት መተጋገዝ አለው ግን የኛ ሞቲቬሽን ከዛ ያልፋል ለትዳራችን ስንኖርና ትዳር ጋብቻዎቻችንን ስንጠብቅና በእግዚአብሔር ጸጋ ሳምሃው በእግዚአብሔር ጸጋ ስንጠብቃቸው ስንከላከለው ስንኖር እና ኃላፊነታችንን ስንወጣ እግዚአብሔር ስለሚታይ ኢየሱስ ስለሚታይ ከዚህ የሚበልጥ ምን አለ እግዚአብሔር እንደዚህ አድርጎ መጠበቅ ያርግላችሁ ጋብቻችን መንፈሳዊ አገልግሎታችን ነው መንፈሳዊ አገልግሎት ቃል ሳናወጣ እሱ ብቻ ይናገራል እግዚአብሔርን በማሳየት እሱ ብቻ ይናገር እንደዚህ እያረገችው ይሄ ሁሉ ነገር እያለ ስቲል እኮ በጣም ይወዳታል አይገርምም ቢባል አሁን በከተማው አይገርምም ሰውየው ምንም አይተዋትም ይሄ ሁሉ ጣጣና ችግር እያለባት ይወዳታል ፕሮቫይድ ያደርጋል ልጆቿን ይንከባከባል እኔ ቦን እየተባለ እየታየ ማለት ነው እንዴው ምንድነው ይሄ ነገር ሚስጥሩ ምናምን ሲባል
ጌታ ኢየሱስን ይወዳል ሰውየው። የእግዚአብሔር እንደዛ ቢባልልን ምን ህይወት በላን ጠጣን ሄድን ከምንባል ኢየሱስን በትዳራችንም በመድረክም ላይ አሳይተነው ብንሄድ ይሻላል። እግዚአብሔርን ስለሚወድ ነው። አንተ እንዴት ነው እንደዚህ ቻይ የሆንከው? የቻለኝ አምላክ ስላለ። አንተ እንዴት ነው እንደዚህ ፎርጊቪንግ የሆንከው? ኃጢአቴ ፎርጊቭ ስለተደረገልኝ። እኔ ሚስቴን የምወዳት ጋሽንትና ሚስታቸውን በሚወዱበት ስታይል ሳይሆን ኢየሱስ ቤተክርስቲያኑን በወደደበት ስታይል። እዚህ ፍቅርንና የትዳር ኤግዛምፕላችንን ከሌላ መቅዳት የለብንም፣ ከኢየሱስ ነው መቅዳት ያለብን። አንዳንድ ባል ታውቆ ይሆናል፣ እናንተም በእናንተ ሰፈር አይጠፉም፣ አባታቸውን መሆን ነው የሚፈልጉት። ለምንድን ነው እንደዚህ ያልከው? አባቴ ራሱ እናቴን አረ ያጋጥሞች ይሆናል። አረ ልክ እንደ አባቴ ነኝ እኔ፣ ልክ እንደ አባቴ ነኝ። ሚስቴን በተመለከተ ልክ እንደ አባቴ ነኝ፣ ልክ እንደ አባቴ። በቤታችን እንደዛ አይነት ቀልድ አናውቅም። በአባትህ ነህ እንዴ? በጌታ አልሆንክም ወይ ማለት ሰው የእውነት ሰው እኮ እናትና አባቱን ይተዋል። ላይክ እኛ እኮ ሞዴላችን እኮ ኢየሱስ ነው። ኢየሱስ በወደደበት ፍቅር ሚስትህን ውደድ ነው እንጂ ሌላ ሰው ሲወድ ባየነበት ፍቅር። የሌላ ሰው ፍቅር እኮ ሌላ ነው። በጣም ብተዋችሁ ይሻላል ብዙ ነገር እንዳላወራ እንጂ በጣም እኮ የዓለም የፍቅር ስታይል እኮ የኛ አይደለም። የዓለም የፍቅር ስታይል እኮ የተዋበች ከሆነች በጣም ያማረች እስከሆነች ድረስ እና በሁሉ ነገር ኃላፊነቷን መወጣት እስከቻለች ድረስ እሱንማ ዓለምም የዓለምም ባሎች ያደርጋሉ። እሱማ ያደርጋሉ። ግን ትለወጣለች፣ ሚስቴ ትለወጣለች። ያልተለወጠች አይለወጢት ሚስት ያገባችሁ ካላችሁ አላውቅም። ባለም ይለወጣል፣ ግን ያኛ እናቅበታለን እንዳያስታውቅ ማድረግ። የሚስት ግን የመጀመሪያ ልጅ ሲወለድ ሁለተኛ ሲወለድ ሁሉ ነገር ነው የሚቀያየረው። ፊዚካል፣ ኢሞሽናል ሁሉ ነገር። በዚያን ጊዜ የሚወድ ባል ተስተካክለ ቆይ አንደ ወልዳ ጨርሳ መንበላ ምናምን እስክትመጣ ድረስ የማይጠብቅ ባል። ለምን? ኢየሱስን ማሳያ መንገዴ ነው። እኔ ክርስቶስን ማሳይበት አንዱ የኔ ፕላትፎርም ቤቴ ሊሆን ያስፈልጋል፣ ቤታችን ሊሆን ያስፈልጋል። በጣም ሲሪየስሊ መያዝ ያለብንና እየተዋጋን እየጸለይን እየተመካከረን እየተማማረን እንደዚህ አይነት ፌሎሺፖች እየፈጠረን ትዳራችን ላይ በጣም ኢንቨስት ማድረግ ያለብን የኢየሱስና የቤተ ክርስቲያንን ፍቅር የምናሳይበት ሪፍሌክት የምናደርግበት ስለሆነ ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ እንዴት አድርጎ ህዝቡን እንደወደደ የሚታየው በእኛ መዋደድ ስለሆነ እንደ ታላቅ ሚስጥር መጠበቅ ያርግላችሁ። እንደ ታላቅ ሚስጥር፣ እንደ ዲቫይን የሆነ መለኮታዊ የሆነ ሳከርድ የሆነ ሚስጥር መጠበቅ ያርግል። ጸልዬ ነው የምጨርሰው ግን እኔ የእውነት በጣም ፍቺ እንደ ኦፕሽን ቸርች ውስጥ ቅርብ ጊዜ ነው መሰማት የጀመረው። በጣም ኔግሊጀንት እየሆነን ስለመጣ ካልተስማማኝ በቃ ፈታለሁ። መፋታት አይቻልም። ባይዘው ነው ሰው መፋታት ይችላል ብዬ አላምነው። ወረቀት ሊቀድ ይችላል። ስፒሪቹዋል ዩኒየን ግን አይቀደድም። ቡጭቅ ብለን አለ ስቲል ሰውየው ብዬ ነው ማምነው። ለምን አነሳባችኋለሁ ኔጌቲቭ ነገር በማታ ምን ተለያይቶ መለያየት ለማይቻለው ነገር እለያያለሁ እተዋለሁ። አልፈን ተሰተናል። በጣም ትዳራችንን ክፍት አድርገናል። በጣም በሩ ተከፋፍቷልና ዝግት አድርጎ ፍቺ ጥላቻ ምናምን ዝግት አድርጎ ኢየሱስ ክርስቶስን የሚያሳይ ባል ሆናለሁ። ቤተክርስቲያን የተወደደች ቤተክርስቲያን የምትሰጠዋን ምላሽ አሳያለሁ። የሁለታችን ፍቅርና ዩኒየን በጣም ታላቅ ሚስጥር ነው። ምክንያቱም እንደ መስተዋት የኢየሱስ ክርስቶስን ግንኙነት የሚያሳይ ስለሆነ ተዋጊ ያርጋችሁ እግዚአብሔር። ፓሲቭ የሆናችሁ ትኖሩ እንደሆነ አይ ዶንት ኖ። ፓሲቭ የሆናችሁ በራሱ መላና ጣጣ ይሄድ ያላችሁ ትኖሩ እንደሆነ መንቃት ያርግላችሁ እግዚአብሔር። ኖ እነሳለሁ፣ ታገላለሁ፣ ለትዳሬ ቆማለሁ ከእግዚአብሔር ጋራ ፓሽኔትሊ ልክ እንዳምልኮ ማለት ነው፣ ልክ እንዳገልግሎት አረጋዋለሁ፣ እሰራዋለሁ። ቢኮዝ ኢየሱስና ህዝቡን የሚያሳይ ስለሆነ። አጭር ጸሎት ልጸልይ ለሁላችን። እግዚአብሔር ሆይ የቤታችን ጠባቂዎች አድርገን እባክህ እግዚአብሔር አምላካችን። የገነታችን የሰጠህን ገነት እርሷ ናት። የሰጠህን ገነት ቤታችን ናት። ጌታ ሆይ ተንከባከባት ያልከን እሷ ናት። እግዚአብሔር አምላካችን ጠብቃት ያልከን እሷ ናት። ጌታ እግዚአብሔር ሆይ እባክህ በኢየሱስ ስም እለምንሃለሁ። እዚህ ለተሰባሰብን ዛሬ
መንቃት ይሁንልን እግዚአብሔር ሆይ መንቃት ይሁንልን እግዚአብሔር አምላክ ሆይ በጣም ፓሲቭ ከሆነ ህይወት አውጣን ጌታ ሆይ ከማይጠበቅ ከማይንከባከብ ከማያራግብ እሳቱን እግዚአብሔር አምላካችን ሆይ ከማያራግብ ህይወት አውጣንና ሁላችን ለቤታችን ተሰላፊዎች አርገን ጌታ ወታደሮች አርገን ጠባቂዎች አርገን ተዋጊዎች አርገን እግዚአብሔር አምላካችን ሆይ አክቲቭ ሮል የምንወጣ አርገን እግዚአብሔር አምላካችን ሰይጣን በተነሳበት በዚህ ዘመን ትዳሮቻችንን ለመበተን እግዚአብሔር አምላካችን ሆይ ቤትን ትዳርን ልጆችን ለመበተን በተነሳበት በዚህ ዘመን እግዚአብሔር አምላካችን ሆይ ስምህ እንዳይከበር ስምህ እንዳይጠራ ስምህን ለማስነቀፍ እግዚአብሔር አምላክ ሆይ በየአብያተ ክርስቲያናቱ በክርስቲያኖች ህይወት ውስጥ ይሄንን በሚያደርግበት በዚህ ዘመን እባክህ እግዚአብሔር ሆይ ጸጋ ስጠን እንድንቆም ጸጋ ስጠን ጌታ ኢየሱስ ክርስቶስ አንተን ህዝብህን የወደድክበትን ፍቅር ማሳየት እንድንችል ሞቲቬሽን ፍጠርልን እግዚአብሔር ሆይ ሞቲቬሽን ቤታችንን እንደ ተራ ነገር እንዳናየው በቃ ይሄ ነው መልእክቴ ወገኖቼ ቤታችንን እንደ ተራ ነገር እንዳናየው መንፈሳዊ ነገር ሌላ አለብኝ ግን ደግሞ ትዳር ያለ እንዳንል አገልግሎት አለብኝ ግን ከዛ ቀጥሎ ትዳር ያለ እንዳንል ጌታ እንደ አገልግሎት እንድናየው አንተን የምናመልክበት መንገድ አርገን እንድናየው እባክህ እርዳን ጌታችን ሆይ እባክህ እርዳን አንተ ባከበድከው መጠን እንድናከብደው ታላቅ ሚስጥር ነው ብለሃል አንተና ታላቅ ሚስጥር አርገን እንድንይዘው እንዳናቃልለው በኢየሱስ ስም እርዳን ጌታ ሆይ ወንድሞቼ እህቶቼ ባልና ሚስቶች ብዙ አለን ዛሬ በዚህ እግዚአብሔር አምላካችን ሆይ ቀስቅሰን እንደገና ኪዳናቸው ይታደስ እንደገና ፍቅራቸው ይታደስ እንደገና እግዚአብሔር አምላክ ሆይ ለልጆቻቸው ምሳሌ እንዲሆኑ ለአካባቢው ምሳሌ እንዲሆኑ ለሚያምኑ ለማያምኑ ምሳሌ እንዲሆኑ እግዚአብሔር የሰራዊት አምላክ በመንፈስ ቅዱስ እንደገና በመካከላቸው ያለ ኪዳን በጌታ በኢየሱስም ይታደስ እግዚአብሔር ሆይ በቃል ኪዳን የተሳሰሩባት ያቺ እግዚአብሔር አምላካችን ሆይ ያቺ መንፈስ እንደገና ትቀጣጣል ጌታ ሆይ እንደገና በድካምም እንኳን ቢሆን በመቻል ባለመቻል ጊዜ ብለው የገቧትን ኪዳን እንዲያከብሩ ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም የነቃ መንፈስን ስጠን እግዚአብሔር ሆይ ተሸንፎ እግዚአብሔር አምላክ ሆይ ከመኖር አውጣ ጌታ ሆይ ትዳሮቻችንን ተሸንፎ ከመኖር አውጣ ለተሸናፊነት ስሜት ከመታገል አውጣንና ጌታ እግዚአብሔር ሆይ እንደ ታላቅ ሚስጥር እንደ ባልና እንደ ሚስት እግዚአብሔር አምላካችን ሆይ ያንተን ፍቅር የምናሳይበት መስተዋት እንደሆነ አርገን ወስደን በዚህ ሞቲቬሽን የምናገለግል የምንኖር አርገን ለባሎች ጸልያለሁ ጌታ ሆይ ለወንድሞቼ ለኔም ለባሪያ ጌታ ሆይ እንደ ኢየሱስ እንድንወድ እርዳን ቀምሰነዋል እንዴት እንደወደድከን ግን እንድንኖረው እርዳን ቀምሰነዋል እኮ ጌታ ኢየሱስ ሆይ ስትሸከመን ቀምሰነዋል ያለኛ ስትሰራ በህይወታችን አይተነዋል በድካማችን ተሸክመ ስታኖረን አይተነዋል ይሄን እንደው ለሚስቶቻችን ማድረግ እንድንችል ጌታ ሆይ ይሄን ለሚስቶቻችን ማድረግ እንድንችል እግዚአብሔር አንኮንዲሽናሊ መውደድ እንድንችል እግዚአብሔር አምላክ ሆይ ባክ በኢየሱስ ስም እርዳን ጌታ ሆይ ኮንትራክቹዋል እንዳናደርገው እግዚአብሔር አምላክ ሆይ ለሚስቶች ለእህቶቼ ጸልያለሁ እግዚአብሔር አምላክ ሆይ በጣም ክፉ ነገር እግዚአብሔር አምላክ ሆይ የዘመኑ ሞዴል እንዳይወስዳቸው የዘመኑ የመብት ሞዴል እንዳይወስዳቸው እግዚአብሔር ሰው ሰራሽ የሆነ ዓለም ያመጣው እግዚአብሔር አምላክ ሆይ የመብት ሞዴል ሳይሆን የመስቀሉ ሞዴል ይግዛቸው እግዚአብሔር አምላክ ሆይ ባሎቻቸውን የሚያከብሩ ለባሎቻቸው የሚገዙ እግዚአብሔር አምላክ ሆይ ጥሩ ተገዢዎች አርጋቸው እኛን ጥሩ አፍቃሪዎች አርገን እነሱን ጥሩ ተገዢዎች አርጌታ እግዚአብሔር ይሄ ነውና ያንተ ሞዴል የሚሰራው ይሄ ነው የተፈጠርነውም ለዚህ ነው ፕሮክሌም የምናደርገው ይሄ ነው ዘመን ሲቀየር የማይሻረው እውነት ይሄ ነው የሰራኸው አንተ ነህና አንተ እንደሰራኸው ትዳራችንን እንድንይዝ እርዳን ጌታ በኢየሱስ ስም እስከ መጨረሻ ፍቅራችንን ጠብቅልን ቤታችንን ጠብቅልን እስከ መጨረሻ እስከ ፍጻሜ ድረስ ጠብቅልን ጌታ በቃ ከክፉ አድነን ተብሎ እንደተጻፈ ቤታችንን ከክፉ አድን ጌታ በእሳት ቅጠር ቤቶችን ጌታ ትዳሮችን በእሳት ቅጠር አቤቱ እግዚአብሔር ትህትናን ስጠን ዝቅ ማለትን ስጠን መገዛዛትን ስጠን ማፍቀርን ስጠን ካንተ እግዚአብሔር ካንተ በፈለቀ ፍቅርና መገዛት ህዝብህን ባርክ ጌታ ሆይ ስንወጣ እግዚአብሔር አምላካችን ሆይ ትዳራችንን ጋብቻችንን ስናስብ ተስፋ የቆረጡ ሰዎች ተስፋቸው ለምልመው እንዲወጡ ጸልያለሁ እግዚአብሔር አምላክ ሆይ እሰራለሁ ከእግዚአብሔር ጋር ቤቴን እነሳሳለሁ ሚስቴን ወዳለሁ ለባሌ ገዛለሁ ምክንያቱም ኢየሱስና ህዝቡን የሚገልጥ ስለሆነ ትልቅ መለኮታዊ ሚስጥር ስለሆነ ያምልኮ መንገዴ ስለሆነ በሚል አዲስ ሞቲቬሽን እንድትፈጥርልን ጸልያለሁ ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን ታንክ እግዚአብሔር ይባርካችሁ